የታዋቂው ድምፃዊ አሚር ዳውድ ባለቤት ለአንድ ድርጅት የህግ ማስጠንቀቂያ ላኩ። በትግርኛ ዘፈኖቹ ታዋቂና ተወዳጅ የነበረው በተለይ አዳይ መዕለ በሚለው ስራው የሚወደደው አሚር ባለቤት ወይዘሮ ሰናይት ገብረ ዮሐንስ የህግ ማስጠንቀቂያ የላኩት ኢግሪስ ኢንፎርሜሽን ኃላፊነቱ የተወሰነ የግል ማህበር ለተባለ ድርጅት ነው። ይህ ድርጅት የተለያዩ አርቲስቶችን ሙዚቃዎች የስልክ ድምጽ ማሳመሪያ እንዲያደርጉ ከተስማማና ከተዋዋለ በኋላ የአርቲስቶችን ሙዚቃዎች በመያዝ ከኢትዮ ቴሌኮም ጋር በጋራ የሚሰራ ተቋም ነው። ድርጅቱና የአሚር ባለቤት ለአለመግባባት የዳረጋቸው ምክንያት ድምፃዊው በህይወት እያለ የሰራቸው ሙዚቃዎች ለስልክ ጥሪ ድምጽ ማሳመሪያ እንዲውሉ ፍቃድ ሳይሰጣቸውና እንዲሁም ከአርቲስቱ ህልፈት በኋላ ባለቤቱንና የልጆቹን ሞግዚት ሳያስፈቅዱ ከ2011 ዓመተ ምህረት ጀምሮ ለጥሪ ማሳመሪያ የተመረጡትን ሙዚቃዎች ለህዝብ አገልግሎት በማቅረባቸው እንደሆነ የአርቲስቱ ባለቤት በማስጠንቀቂያቸው ላይ ጠቅሰዋል። ማስጠንቀቂያው ሲቀጥልም ከዚህ በኋላ ይህ ህግን ያልተከተለ በህግ ፊት የማይጸና አድራጎት መቀጠል ስለሌለበት ይህ ማስጠንቀቂያ ከደረሳችሁ ከየካቲት 26 ቀን 2017 ዓመተ ምህረት ጀምሮ ባሉት 3 የሥራ ቀናት ውስጥ የባለቤቴን ስራ መጠቀም አቁማችሁ ከኔ ከባለመብቷ ጋር ለመደራደር ፈቃደኝነት ካላችሁ ጉዳዩን በድርድር እንድንፈታውና ህጋዊ ልባት እንድናበጅለት ጥሬን እያቀረብኩ በዚሁ ባቀረብኩት ሐሳብ የማትስማሙ ከሆነ ጉዳዩን ስልጣን ባለው ፍርድ ቤት አቅርቤ እስከዛሬ ድረስ ያጣሁትን ጥቅሜን በህግ አግባብ የምጠይቅ መሆኑን ከወዲሁ አሳስባለሁ ይላል። በአሚር ባለቤት ይህ ማስጠንቀቂያ የተጻፈለት ኢግሪስ ኢንፎርሜሽን ስራ አስኪያጅ የሆኑት ወይዘሮ ፍሬህይወት ስምዖን ስለ ጉዳዩ ከኢትዮፒካ ሊንክ ተጠይቀው ሲመልሱ አሚር ዳውድ ከኛ በፊት የድርጅቱ ባለቤቶች ከነበሩ ሰዎች ጋር ህጋዊ ውል አስሯል፣ ውሉም በእጃችን ይገኛል ብለዋል። አክለውም እኛ ድርጅቱን በ2011 ዓመተ ምህረት ገዝተነው ስራዎቹን አስቀጥለናል። ክፍያ ለመፈጸም ውሉ ላይ ባለ ስልክ ስንደውልላቸው ልናገኛቸው ስላልቻለን የ10 ዓመት ክፍያ ሳይወስዱ ቆይተዋል። ሰሞኑን ግን በአካል ተገናኝተን ለ10 ዓመታት የተሰራውን ክፍያ ሳይተናቸው እንዲወስዱ ስንጠይቃቸው ገንዘቡ አንሷል በሚል ፈቃደኛ ሳይሆኑ ቀርተዋል ሲሉ ምላሻቸውን ሰጥተዋል። ከራሱ ተወዳጅ አልበሞች በተጨማሪ ለበርካታ የሙያ ጓደኞቹ የግጥምና ዜማ ድርሰቶችን ይሰጥ የነበረው አሚር ዳውድ በድንገተኛ ህመም በየካቲት ወር 2011 ዓመተ ምህረት ህይወቱ ማለፉ ይታወቃል። ኢትዮፒካ